በአፋር በኩል የፈነዳው ጦርነትና የህወሓትና ሻዕቢያ ጥምረት መካከለኛው ምስራቅን ለሁለት የሚሰነጥቀው የኃይል አሰላለፍ ኢትዮጵያ ውስጥ በሚካሄድ ጦርነት የኢማራትና የሳዑዲ ፍትጊያ የግብጽና እስራኤል እጅ መርዘም የቱርክና ኢራን የጦር መሳሪያ ቀርበውት ይህ ዝግጅት በሚሰናዳበት ሰዓት ጦርነቱ በአፋር በኩል የፈነዳ ይመስላል። ተቃርኖ በኢትዮጵያ ፌደራል መንግስትና በህወሓት አማጺ ቡድን መካከል ቢመስልም ከሀገር ውስጥ ታጣቂ ኃይሎች እስከ ጎረቤት ሀገራት አልፎም እስከ መካከለኛው ምስራቅ ጦርነቱ ቀጠናዊ መልክ ለመያዝ ይገደዳል። የአፋር ክልላዊ መንግስት የህወሓት አማጺ ታጣቂዎች ምሽቱን ወደ ክልሉ ገብተው 6 መንደሮችን በጉልበት በመቆጣጠርና ንጹሃን ነዋሪዎችን በሞርታርና በዙ 23 በመደብደብ የግጭት ማቆም ስምምነቱን አፍርሰዋል ሲል ጦርነቱ መከፈቱን አረጋግጧል። የክልሉ መንግስት ማምሻውን ባወጣው መግለጫም የህወሓት ታጣቂዎች የገቡት በዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል መሆኑንም ገልጿል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት የአፋር ሽማግሌዎች ታጣቂዎቹ ወደ መጡበት እንዲመለሱ ቢማጸኗቸውም ፈቃደኛ እንዳልነበሩ ጠቅሷል። ህወሓት ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበም የዜጎችን ደህንነትና ድንበሩን የማስጠበቅ ኃላፊነቱን እንደሚወጣ የክልሉ መንግስት ማስታወቁ ወደ ጦርነት አዙሪት እንድንመለስ ያስገድደናል። ግጭቱ የተቀሰቀሰበት አካባቢ የአፋር ክልል መሬት ቢሆንም መቀሌን ጨምሮ ለትግራይ ከተሞች እጅግ ቅርብ፣ ለአማራ ክልል ራያና የሰሜን ወሎ አካባቢዎችም አዋሳኝ ሊባል ይችላል። አፋር ክልል በራሱ የአሰብ የድንበር አካባቢ መሆኑም ወታደራዊ ስምሪቱን ይበልጥ ያወሳስበዋል። በእርግጥ የህወሓት ጥቃት ያነጣጠረው የቀድሞ የራሱ ኃይሎች ማለትም የትግራይ ሰላም ኃይል ወይም ሐራ መሬት ላይ ነው የሚለው ጉዳይ አሁንም እያነጋገረ ነው። ማረጋገጫ አልተገኘም። ይህ ዘገባ እስከሚጠናቀርበት ሰዓት ድረስ ይፋይ በሆነ መንገድ የኢትዮጵያ መንግስት ለጥቃቱ ዕውቅና የሰጠ ምላሽን አላስተጋባም። የጦርነቱን መጀመር የጠቆሙት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ ኋላ ቀሩ ቡድን የፕሪቶሪያውን የግጭት ማቆም ስምምነት ለማፍረስ ሲሞክር ፌደራል መንግስቱ ዝም በማለቱ አሁን ፌደራል መንግስቱን ወደ ግጭት ለመጎተት እየሞከረ ነው በማለት ማምሻውን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ላይ ወቅሰዋል። ይህ በሻዕቢያ ትዕዛዝ የሚፈጸም ነው በማለት የከሰሱት አቶ ጌታቸው ለዚህም ዋነኛዎቹ ታጣቂዎች ጀነራል ፍስሐ ማንጁስና ዮሐንስ መዲድ ናቸው ሲሉ የህወሓት ታጣቂ ኃይሎችን የሚመሩ የግንባር አዛዦችን ወቅሰዋል። ቡድኑ ወደ አፋር የሚወስደውን መንገድ በመዝጋት የአፋርን ህዝብ በመደራደሪያነት የመጠቀም ፍላጎት እንዳለው ጌታቸው ረዳ መግለጻቸው መግቢያችን ላይ የጠቀስነውን የወታደራዊ ስምሪቱ ስብስብነትና የኤርትራን ድንበር የማስፋት እርምጃ ይጠቁመናል። አቶ ጌታቸው ረዳ የትግራይ ጸጥታ ኃይልና የትግራይ ህዝባዊ ኃይል ከፌደራል መንግስት ጋር የሚጋጭበት አጀንዳ የለውም ሲሉም ያስረዳሉ። የኤርትራው አለቃ ኢሳያስ አፈወርቂ ኤርትራ የቀይ ባህር ወሰኗን በራሷ አቅም መጠበቅ እንደምትችል ከግብጽ ጣቢያ ጋር ባደረጉት ቃለ ምልልስ መናገራቸው ደግሞ የምሽቱን የጦርነት ጅማሮ ቀጠናዊ መልክ ቁልጭ አድርጎ ያሳያል። የቀይ ባህር አዋሳኝ ሀገራት የባህር መስመሩን ደህንነት ማስጠበቅ አለባቸው የሚል ቅስቀሳ የጀመሩት ኢሳያስ አፈወርቂ ሀገራቱ በቅድሚያ የራሳቸውን የባህር ወሰን ራሳቸው መጠበቅ አለባቸው ሲሉ ለግብጽም ለሳውዲ አረቢያም የግብዣና ያግዙኝ መልእክት አስተላልፈዋል። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች በዛሬው መሰናዶ በትግራይና አፋር አዋሳኝ በኩል የፈነዳውን ጦርነት ከሀገር ውስጥ እይታ በዘለለም ቀጠናዊ አስተላለፉን እንቃኛለን። ሱዳን፣ ግብጽ፣ እስራኤል፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ቱርክና ኢራንን ጨምሮ ሌሎች ሀገራት አይቀሬ የተባለው የኢትዮጵያና ኤርትራ ጦርነት ላይ ሚናቸው ምን ይሆናል የሚለውን በሰፊው ዳሰነዋል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አይቀሬው የኢትዮ ኤርትራ ጦርነትና መካከለኛው ምስራቅን ለሁለት የሚሰነጥቀው አሰላለፍ ኢትዮጵያና ኤርትራ በይፋ ፉከራ ማሰማት ከጀመሩ ወራት አልፏቸዋል። ሁለቱም ሀገራት መሳሪያዎቻቸውን እየወለወሉ ትጥቃቸውን እያጠበቁ የዝግጁነት መጠናቸውን እያሳደጉ መሆኑ የአደባባይ ምስጢር ሆኗል። ኢትዮጵያ የባህር በር የማግኘት መብቴ ያለ አግባብ ተጨፍልቋል፣ ህጋዊ ውክልና ባልነበራቸው የፖለቲካ ሸፍጥ ወደቤን አጥቻለሁ፣ ስለዚህ ያለ አግባብ የተነጠቅኩትን የህልውና ማንነቴን ቢቻል በንግግርና ድርድር ባይቻል ደግሞ ኃይሌን ተጠቅሜ ያጣሁትን ግዛቴን ከማስመለስ የሚያግደኝ ኃይል የለም ብላለች። የሀገሪቱ ጠቅላይ ሚኒስትር እና የጦር ኃይሎች ጠቅላይ አዛዥ ዶክተር አብይ አህመድ እንዲሁም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና ሌሎችም የጦርና የፖለቲካ አመራሮች በግልጽ እየተናገሩ ያሉት ይህንኑ የሚጠቁም ነው። ኢትዮጵያ ከወደብ በተጨማሪ ኤርትራን በሀገር ውስጥ በሚከሰቱ ብጥብጦችና የእርስ በርስ ጦርነቶች እጁ አለበት ብላ ተከሳታለች። በአማራ ክልል የሚንቀሳቀሰው ፋኖን ትግራይን ነጻ
አመጣለሁ የሚለውን ህወሓትን በመደገፍ ጭምር ከፍተኛ ጠላትነትን አውጃብኛለች በማለት ኢትዮጵያ ወቀሳ ቀርባለች። እናም እነዚህ ሁሉ የጥፋት እጆች መቆረጥ እንዳለባቸው ኢትዮጵያ ያመነች ትመስላለች። ኤርትራም ብትሆን ኢትዮጵያን በግዛቴ ወረራና ቅሚያ ልታካሄድ ነው እያለች ትከሳለች። ግዛቴን ቀምታ ወደቤን ቆርሳ በወራል ታጠቃኝ ስለሆነ ራሴን እከላከላለሁ ብላለች። ኤርትራም ሁለቱም ሲፋከሩ ትጥቅና ስንቃቸውን እያበጃጁ ነው። ትጥቅና ስንቅ ደግሞ የጦር መሳሪያ ብቻ አይደለም። ይልቁንስ ጠንካራ አጋሮች የፖለቲካ ሚዛኑ ላይ የኃይል ብልጫ የሚያሳድሩ አጋሮችን ይፈልጋሉ። ለዚህም ተፋላሚ ሀገራት ከጦርነት ቀድመው አስተማማኝ አጋር ለማግኘት ይባዝናሉ። ሁለቱ ሀገራት ያደረጉ ያሉት እንቅስቃሴም ከዚህ የተለየ አይደለም ብንል ውሸት አይሆንብንም። ኢትዮጵያ ሰፊ የጦር ዝግጅት አድርጋለች በሚል ፍርሃት የገባቸው የሚመስሉት የኤርትራው የምንጊዜም ብቸኛ ፕሬዝዳንትና በፈላጭ ቆራጭነት ተወንጅለው ዓለም ያገለላቸው ኢሳያስ አፈወርቂ የኢትዮጵያ የጋራ ጠላታቸውና የኤርትራም ቁጥር 1 አጋር ወደሆነችው ግብጽ ለማምራት ጊዜ አላጠፉም። ግብጽ ኤርትራ ከኢትዮጵያ እንድትገነጠል ትልቁን ድጋፍ ያደረገች ሀገር ናት። እናም የግብጽና ኤርትራ ወዳጅነት ገመድ ኢትዮጵያ ላይ ይመሰረታል ማለት ነው። አረቦች በታሪክ የኢትዮጵያ ተጻራሪና ጠላት ተደርገው ይወሰዳሉ። በተለይም በዘመናዊው የአረብ ታሪክ ማለት ነው። ነገሩ ግን ዝም ብሎ ወንጀላ ብቻም አይደለም። ይልቁንስ የሁለቱም አካሎች ረጅም ዘመናትን የዘለቀ የመጠራጠር በመፈራረጅና በጠላትነት ላይ የመታየት ታሪክ ላይ ስለሚመሰረት ከዚህ የተለየ ነገር ሊባል አይችልም። ታዲያ ኤርትራ ከኢትዮጵያ ስትገነጠልም ቀዳሚዎቹ ደጋፊዎችና አድራጊ ፈጣሪዎች አረቦች እንደነበሩ ታሪኩ የቅርብ ነው። ከሊቢያ እስከ ኢራቅ፣ ከሳውዲ አረቢያ እስከ ግብጽ፣ ከሱዳን እስከ ዩናይትድ አረብ ኤሚሬትስ፣ ከኩዌት እስከ ሶሪያ ለኤርትራ ነጻ ድጋፍ ያላደረገ የአረብ ሀገር የለም ቢባል ማጋነን አይሆንም። እናም በኢትዮጵያና ኤርትራ ጦርነቶችና ግጭቶች መካከለኛው ምስራቅ በአንድ ሰልፍ ከኤርትራ ጎን የተሰለፈ ነበር። አሁን ግን ነገሮች ድራማዊ በሆነ መልኩ የተቀያየሩ ይመስላሉ። እንደ ቀድሞ መካከለኛው ምስራቅ ወደ ኤርትራ ብቻ ያዘነብላል ተብሎ አይጠበቅም። እንዴት የሚለው ጥያቄ አለም። አብረን እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ የሰሩት አንዱ ከፍተኛ የውጭ ፖሊሲ ለውጥ የመካከለኛው ምስራቅ ወይም የአረብ ሀገራትን ሁለትዮሽ ግንኙነት የተመለከተ ነበር። እናም ጥርጣሬ ከሞላበት ግንኙነት ወደ መተማመንና ሁሉን ወደ አካተተ ግንኙነት የተሸጋገረው የሁለቱ ግንኙነት ውጤት ማፍራት ሲጀምር ብዙ ጊዜ አልፈጀበትም። በዚህ እንቅስቃሴ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ የኢትዮጵያ ዋነኛ ደጋፊዎች እንዲሆኑ ማስቻልን አሳክቷል። በተለይም የኤሚሬትስ ከኢትዮጵያ ጋር ያላት ትስስር በእጅጉ በመጠናከር ዋነኛዋ የኢትዮጵያ ወዳጅ ሀገር እንድትሆን አድርጓታል። ታዲያ በዚህ ሁኔታ ውስጥ ሆነው ኢትዮጵያና ኤርትራ ወደ ጦርነት ቢገቡ ማን ከማን ይሰለፋል? የመካከለኛው ምስራቅ ሀገራትን ምን አስተላለፋቸውን ከፈለው ሲልም ኢትዮ ስካይ ሚዲያ ዳሶታል። ግብጽና ሱዳን ለኤርትራ፣ ኢማራትና እስራኤል ለኢትዮጵያ ሚናቸው በሚገባ ያለየው ሳውዲ አረቢያና ኢራንስ? የኋልዮሽ ታሪክን አስታውስ። ሳውዲ አረቢያና ግብጽ እንዲሁም ኢማራት ሆነው በርካታ ጦርነቶችን በጋራ አድርገዋል። የፖለቲካ ውሳኔያቸው ተገጣጥሞ በአንድ ግንባር ብዙ አስተላለፎችን ተጋርተዋል። በድልም በሽንፈትም ያልተጠናቀቁ ስኬቶችንም የከሸፈም የከሰሩበትንም የጋራ ዘመቻዎች አድርገዋል። በየመን በተደረገው ጦርነት ሶስቱ ሀገራት ሌሎችም አጋሮችን አስከትለው የሁቲ ታጣቂዎችን ለማጥፋት ዘምተዋል። በአየር በምድር ተዋግተዋል። የራሳችን ታማኝ ነው ያሉትን አገዛዝ ለመትከል በርካታ የገንዘብና የጦርነት ትግሎችን አድርገዋል። መስዋዕትነትም ከፍለዋል። ኢማራትና ሳውዲ አረቢያ ባንድ ሆነው ለመጀመሪያ ጊዜ በዲሞክራሲ የተመረጠውን የግብጹን የመሐመድ ሙርሲን አስተዳደር ገልብጠዋል። የስለላና የፖለቲካ ድጋፍ በማድረግ ለአብዱልፈታህ አልሲሲ ወንበሩን አስረክበዋል። በርካታ ቢሊዮን ዶላሮችን ግብጽ ላይ ስርዓት ለመቀየር አፍስሰዋል። በየመን ሙስሊም ወንድማማቾች ወይም በአረበኛው ኢኽዋነል ሙስሊሚን በእንግሊዘኛው ሙስሊም ብራዘርሁድ ስልጣን እንዳይዝና የመን በኢኽዋኖች እጅ እንዳትገባ በጋራ ታግለዋል። የሙስሊም ብራዘርሁድ ወይም የኢኽዋነል ሙስሊሚን ወይም ሙስሊም ወንድማማቾች በአማርኛው ፖለቲካውን እየተቆጣጠረ ከመጣ ለስልጣናችን ያሰጋናል ያሉት ሶስቱ ሀገራት እንቅስቃሴው አለበት ያሉበትን ቦታ ሁሉ ሲያጨናግፉና ሲያፍኑ ኖረዋል። ሶስቱ ሀገራት በጋራ ኳታርን የከበበውን ማዕቀብ ጥለዋል። ሙስሊም ወንድማማቾችን ትረዳለች፣ አብዮትን ታቀጣጥላለች፣ አልጀዚራን በመሰለው ግዙፍ ሚዲያዋም ስማችንን ታጠለሻለች በሚል ለዓመታት የዘለቀ የኳታርን ኢኮኖሚና ፖለቲካዊ አቅም ለመስበር ያለ መከበብ አድርገዋል። ሶስቱ ሀገራት የኢራንን ተጽዕኖ በመካከለኛው ምስራቅ
እንዲሁ ለመቀልበስም ጥምረት ፈጥረዋል። የየመን አንሷሩላህ ሁቲዎችን፣ የሊባኖሱን ሂዝቡላህ፣ የኢራቁን ከታኢብ ሂዝቡላህ እንዲሁም የሶሪያውን በሽር አልአሳድን በማገዝ የደህንነት ስጋታችን ሆናለች ያሏትን ኢራንን ለመጋፈጥ ጥምረት ፈጥረዋል። በቱርክም ላይ ቢሆን በጋራ ለመስራት ሞክረዋል። በተለይም የተባበሩት አረብ ኤሚሬቶችና ግብጽ በሊቢያ የጀነራል ኸሊፋ ሀፍታርን ኃይል በማገዝ ተመሳሳይ አሰላለፍ ይዘው ታግለዋል። ይሁን እንጂ እነዚህ ከላይ የዘረዘርናቸው የትግል ጥምረቶች ሁሉ ውጤት ባለመምጣታቸው ያሰቡትን ሳያሳኩ ቀርተዋል። የየመን ሁቲዎች ራሳቸውን ከመከላከል አልፈው በሳውዲና ኢማራት ላይ የሚሳኤልና የድሮን ጥቃት በመፈጸም ከፍተኛ ውድመት በማድረሳቸው የጥምረቱ ሀገራት ጦርነቱን እንዲያቆሙ አስገድዷቸዋል። በኳታር ላይ የፈጸሙት ከበባ ሲከሽፍ በኢማራትና ሳውዲ መካከል ያለው መቃረን አስፍቶታል። ኢማራትና ግብጽ በሊቢያ ጉዳይ የያዙት አቋም እየተለያየ በመምጣቱም ጥምረታቸው ፈርሷል። ሳውዲና ኢማራትም ወደ ኢኮኖሚ ሽኩቻ እንዲገቡ ሆኗል። ይህ ሁሉ በሆነበት ነው የሱዳን ጦርነት ተከስቶ የኢማራትና የግብጽ አሰላለፍን ፍጹም የቀየረው። ኢማራት በጀነራል መሐመድ ሐምዳን ዳጋሎ ወይም ሄሜቲ የሚመራውን የሱዳን ፈጥኖ ድራሽ ኃይል አርኤስኤፍን ስታግዝ፣ ግብጽ ደግሞ ከጀነራል አብዱል ፈታህ አልቡርሃን ከሚመራው የሱዳን ብሔራዊ ጦር ጋር ጥምረት ፈጠረች። ይህ እንግዲህ የኢሚሬትስና የግብጽን መስንጠቅ የበየነ ነበር። ከዚህ በላይም ኢማራት ከየትኛውም የአረብ ሀገር በላይ የእስራኤል ወዳጅ ሆና ስትቀርብ ግብጽን አስኮርፏል። ግብጽ ራሷን ከአረብ ሀገራት ሁሉ ቅርብና እስራኤልን ከሌሎች ኃይሎች ጋር የምታደራድር የምታነጋግር አድርጋ የምታስብ የነበረ ሲሆን ይህንን ሚናዋን በኢማራት መቀማቷ እንድትበሳጭ ሳያደርጋት አልቀረም። ከሁሉ በላይ ግን ግብጽ የጥቅም ስትራቴጂ ጠላት ናት ከምትላት ኢትዮጵያ ጋር ኢማራት ከፍተኛ የሆነ ወዳጅነት መፍጠሯ የበለጠ እንድትበሳጭም እንድትቆጣም አድርጓታል። ግብጽ በህዳሴው ግድብም ሆነ በቀይ ባህር ከኢትዮጵያ ጋር የሚያላትሙ የጥቅም ግጭቶች አሏት። ግብጽ ኢትዮጵያን ያዳክሙ ልኛል ያለቻቸውን እርምጃዎች ስትወስድ ኢማራት ግን ከኢትዮጵያ ጎን ተሰልፋ ማየቷ ትግስቷን የሚያሳጣ ቁርሾን ጥሏል። ይህ ከዚህ በፊት የተለመደ ነገር አይደለም። አሁን ላይ የተባበሩት አረብ ኤሚሬቶች ከኢትዮጵያ ጋር በኢኮኖሚና በፖለቲካ እንዲሁም በወታደራዊ መስክ ያላቸው ግንኙነት በከፍተኛ ሁኔታ ተጠናክሮ ቀጥሏል ይባላል። በመሆኑም በኢትዮጵያና ኤርትራ መካከል ጦርነት የሚፈጠር ከሆነም እነዚህ የመካከለኛው ምስራቅ ሀገራት ከማን ጎን ይሰለፋሉ የሚለው ጉዳይ ሊያነጋግረን ይችላል። ለመሆኑ የመካከለኛው ምስራቅ ሀገራት ሆነው ከኢትዮጵያ ጎን ሊሰለፉ ይችላሉ የሚባሉት እነማን ናቸው? አንደኛ የተባበሩት አረብ ኤሚሬቶች በእንግሊዘኛው ምህጻረ ቃል ዩኤኢ። ነገሩ ከላይ እንደጠቀስንላችሁ ነው። ኤሚሬትስ በአፍሪካ ያላትን መሰረት ማስፋት ትፈልጋለች። ለዚህ ደግሞ እንደ ኢትዮጵያ ያለ የቀጠናው ሀያል ሀገር አይነተኛ መግቢያ ናት። እናም ሁለቱ ሀገራት በክፉ በደጉ ጥምረታቸውን እያጠናከሩ መሆኑ ይነገራል። ኤሚሬትስ ለኢትዮጵያ ከድሮኖች እስከ ብረት ለበስ ተሽከርካሪዎች ሌሎችንም ወታደራዊ ድጋፎች እያደረገች መሆኑም ይገለጻል። ትብብራቸው በአንድ መስክ ያልተገደበ ሲሆን የሁለቱ ሀገራት መሪዎች ወዳጅነትም ጥልቅ እንደሆነ ይነገራል። ኢማራት በኢትዮጵያ ኢንቨስትመንትና የንግድ ግንኙነት ቀዳሚ ሀገር ተብላለች። እናም ይህች ሀገር ከኢትዮጵያ ጎን ትሰለፋለች እንጂ እንደ ድሮ ከኤርትራ እንዲሁም ግብጽ ጎን ልትሰለፍ እንደማትችል መገመት የሚያስኬድ ነው። ሁለተኛ እስራኤል ከኢትዮጵያ ጋር ያላትን ግንኙነት እያጠናከረች በመምጣቷም ከአፍሪካ አይነተኛ አጋር አድርጋም ስለያዘቻት ኢትዮጵያ ጋር በወታደራዊ የደህንነት ስለላ፣ ቴክኖሎጂ ሽግግርና ኢኮኖሚያዊ ዘርፎች ላይ ከፍተኛ ትስስር እየፈጠረች ትገኛለች። እስራኤል በመካከለኛው ምስራቅና አፍሪካ ያላትን ተጽዕኖ ለማስፋት ኢትዮጵያን እንደ አይነተኛ አጋር ትፈልጋታለች። በተለይም በጋዛ የዘር ማጥፋትና ሌሎች ከፍተኛ ክሶች ዓለም አቀፍ ውግዘትና መገለል እየደረሰባት ባለበት በዚህ ወቅት እስራኤል የኢትዮጵያን ወዳጅነት በቀላሉ አትመለከተውም። እስራኤል በመካከለኛው ምስራቅ ከግብጽ ጋር የነበራት አዎንታዊ የሚባል ግንኙነት እየሻከረ ሲሆን ሁለቱም በሲናይ በረሃ ከመፋጠጥ ያላነሰ ወታደራዊ ሽኩቻ ውስጥ ነው የሚገኙት። እናም እስራኤል ግብጽን አፍሪካ ቀንድና ቀይ ባህር ላይ ባላንስ ለማድረግ ወይም ሚዛን ለመጠበቅ ለኢትዮጵያ እገዛዋን መቸሯ የማይቀር ነው ተብሎለታል። ከኤርትራ ጎን ይሰለፋሉ የሚባሉ ሀገራት አንደኛ ግብጽ ናት። ይህ ጉዳይ ማብራሪያ የሚያሻው ጉዳይ አይመስልም። ግብጽ ኢትዮጵያን የቀይ ባህር ድርሻ እንዲኖራት በፍጹም አትፈልግም። የአባይ ወንዝ ላይ ከፍተኛ ባላንጣነትን የፈጠሩት ሁለቱ ሀገራት ታሪካዊ ጠላትነታቸውም ከጥንት እስካሁን ዘልቆ ቀጥሏል። እናም በጦርነቱ ግብጽ ዋነኛ የኤርትራ አጋር ትሆናለች ተብሎ ይጠበቃል። ለዚህም ነው ኢሳያስ አፈወርቂ 5 ቀን ሙሉ በፈጀ ጉብኝት ስለ ቀጣዩ ጦርነት ከግብጽ ጋር ሲመክሩና
እርዳታ ሲጠይቁ የከረሙት። ሁለተኛው ሀገር ሱዳን ናት። ሱዳን የህወሓትና የሻዕቢያ አጋሮች ከሆኑ ሀገራት መካከል ስሟ ከፊት ይጠራል። አሁንም ቢሆን ሳምሬ የሚባለውን የህወሓት የጦር ክንፍ ሱዳን እንደሚገኝ ይገለጻል። የህወሓት ኃይሎች ከሱዳን ጦር ጋር ተሰልፈው የሱዳን ፈጥኖ ደራሽ ኃይልን እየተዋጉ እንደሆነ ይታወቃል። ሱዳን ምንም እንኳን አሁን ላይ አቅሟ ቢዳከምም ለራሷም ባትሆንም በግብጽና ኤርትራ መካከል ያለውን የጦር ገዛ በማሳለጥና በሌሎችም ድጋፎች ኤርትራን ታግዛለች ተብሎ በግልጽ ይጠበቃል። የድጋፍ አስተላለፉ ይህንን ከመሰለም በይፋ አይወግኑም፣ ነገር ግን በጦርነቱ ተዘዋዋሪ ተሳታፊ ሊሆኑ ይችላሉ የሚባሉ ሀገራት አሉ። አንደኛ ቱርክ ከኢትዮጵያ ጋር ከፍተኛ የሆነ ወታደራዊና ፖለቲካዊ እንዲሁም ኢኮኖሚያዊ ትስስርን እንደፈጠረች ይታመናል። ቱርክ በኢትዮጵያ ከፍተኛ ተአማኝነትና ቅቡልነት ካላቸውም ሀገራት አንዷ ናት። ይህንንም በአንካራ ሶማሊያና ኢትዮጵያ ድራድራ ያስማማችበት ስኬቷ ለአብነት ይጠቀሳል። ቱርክ በአፍሪካ ቀንድ ከፍተኛ የሆነ የጦር እንቅስቃሴ የምታደርግና በሶማሊያም ግዙፍ የጦር ሰፈር ያላት በመሆኑ በቀጠናው የሚካሄዱ ክስተቶችን በዝምታ አትመለከትም። የቱርክ ድሮኖችና ሌሎች መሳሪያዎች የኢትዮጵያ ጦር ትልቅ ግብዓቶች እንደሆኑ ይነገራል። ከባይራክታር እስከ አኪንጂ ድሮኖችን ኢትዮጵያ ከታጠቁ ሀገራት ናት። እናም በጦርነቱ ቱርክ ለኢትዮጵያ ተጨማሪ ጦር መሳሪያዎችን በማቅረብ ግንኙነቷ ልታጠናክር የምትችልበት ሁኔታ በሰፊው ይገለጻል። ሁለተኛ ሳውዲ አረቢያ የኤርትራ ነጻ አውጪዎች አጋርና ከኢትዮጵያ ጋርም ተጠራሪ ሆና አይኖሮች ቢሆንም አሁን ላይ ያሳሰብ ያለ አይመስልም። ሳውዲ ከለውጡ ማግስት በኋላ ኢትዮጵያና ኤርትራን በማደራደር ከፍተኛ የዲፕሎማሲ ጥረት ስታደርግ የነበረ ሲሆን ለሁለቱ ሀገራት ከፍተኛውን የሀገሪቱን ሽልማት መሸለሟ አይዘነጋም። ከዚያ ክስተት በኋላ ሳውዲ በኢትዮጵያ ላይ ጠንካራ ትችትም ሆነ ተቃውሞ ያቀረበችበት አንድም ክስተት የለም። ሳውዲ አረቢያ ማንም ይሁን ማን የቀይ ባህር መረጋጋትን ትፈልጋለች። አንድ ዲፕሎማት ለኢትዮ ስካይ ሚዲያ ሲናገሩም ኢትዮጵያ የጠንካራ ጦር ባለቤት በመሆኗ ቀይ ባህር ላይ ድርሻ ቢኖራት ለመረጋጋቱ አዎንታዊ አስተዋጽኦ እንደሚኖራት ሳውዲ ታምንበታለች ብለውናል። እናም በዚህና ሌሎች ምክንያቶች ሳውዲ አረቢያ ካንዱ ጎን በይፋ ገብታ ትሳተፋለች ተብሎ አይገመትም። ግብጽ ጋርም ቢሆን የቀድሞ ጥብቅ ትስስራቸው እንደሌለ ይነገራል። ሶስተኛ ኢራን ከኢትዮጵያም ከኤርትራም ጋር አዎንታዊ የሚባል ግንኙነት ቢኖራትም ከኤርትራ ጋር የበለጠ ቁርኝት እንደፈጠረች ይገለጻል። ኤርትራን በጦር መሳሪያና በአደረጃጀት እያገዘች መሆኑም ይነገራል። በተለይም እስራኤል ኤርትራን የኢራን ወኪል አድርጋ መቁጠሯ ነገሩን ይበልጥ ያወሳስበዋል። ኢራን በኤርትራ በኩል ማድረጋ የሱዳንን ጦር እንደምታገዝ ይነገራል። እነዚህ ሁነቶች የሚያሳዩት ኢራንና እስራኤል በምስራቅ አፍሪካም በእጃዙር ሊፋለሙ እንደሚችሉ ነው። ኢራን ልክ እንደ ግብጽ በይፋ ከኤርትራ ጎን ባትሰለፍም ለኤርትራ የመሳሪያና ስልጠና ድጋፎችን ታደርጋለች ወይም ታቀብላለች ተብሎ ይጠበቃል።